Good News Media. ሳምንት ምን ተምረናል? ስለመወለድ ተምረናል። ከሷ ልነሳና የዛሬውን ሐሳቤን ብቻ ነው የምናገረው። የሳምንቱን ብዙም መንካት አልችልም ከታይም አንፃር። ዮሐንስ 3 ላይ ሳምንት ስለ እግዚአብሔር ልጅነት ከእግዚአብሔር ስለመወለድ ትንሽ ተናግሬያለሁ። በደንብ ጥሩ መሰረትን እንዳስያዝኩ አምናለሁ። ከቁጥር 3 ጀምሮ እያወራ ያለው ለኒቆዲሞስ ነው። ከፈሪሳውያንም ወገን ከአንድ ልጀምረው ሐሳቡ እንዲገባችሁ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። የጠየቀው ወይም ያነሳው ኢሹ ሐሳብ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸው ምልክቶች ማንም ሊያደርግ አይችልም። ጥያቄው የሚመስለው ይሄ ነው። የልቡ ጥያቄ ግን ሌላ ነው። ሰው እንዴት ዘላለምን መውረስ ወይም ዘላለምን መቀበል ወይም የእግዚአብሔር መንግስት ሊገባ ይችላል ነው የልቡ ጥያቄ። የአፉ ጥያቄ ግን ታምራት ነው። ታምራትና ድንቅ ማን ነው ሊያደርግ የሚችለው? እግዚአብሔር ከእርሱ ጋር ካልሆነ በቀር። እስቲ ማን ነው ታምርና ድንቅ ሊያደርግ የሚችል ብሎ ነው የጠየቀው። ኢየሱስም መለሰ ሰው አለ። ቀጥታ የጠየቀው ጥያቄ ሌላ። ማን ነው ታምራት ሊያደርግ የሚችል? እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን ድንቅና ታምራቶች ማን ሊያደርግ ይችላል ነው። ኢየሱስ ደግሞ የመለሰው ምንድነው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ጥያቄውና መልሱ አይግባባም። ኢየሱስ ግን ትክክለኛ የኒቆዲሞስን የልቡን ሌሊት ላይ የመጣበት ዓላማ አለው። በሌሊት ነው የሚመጣው ኒቆዲሞስ ሁሌ። ለምንድን ነው ኒቆዲሞስ በሌሊት የሚመጣው? የአይሁድ መምህር ስለሆነ ቀን ቢመጣ ቀን እዚህ ሰውዬ ጋር አትሂዱ ብሎ የሚሰብክ ነው። ቀን የአይሁድ መምህር ነው። ይሄ ሰውዬ አሳች ነው ምናምን ይላል ቀን ላይ፣ ግን ውስጡ ግን ጥያቄ አለው። ሲያዩ ኢየሱስ ደግሞ የሆነ ዲፈረንት እንደሆነ ገብቶታል። ስለዚህ በሌሊት ሹልክ ብሎ ይመጣል ማለት ነው። በሌሊት ማንም ሳያየው መጥቶ ግን ይላል ማለት ነው። ከዛ ኢየሱስም ገብቶታል። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንደውም ቀጥሎ በኋላ ላይ ሊያዩ ይላል። የእግዚአብሔር መንግስት ሊያዩ አይችልም ይላል 3 ላይ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን አለው። ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እቺና ዛሬ ትንሽ ማውራባት ቁጥር 5 ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ኒቆዲሞስ ትክክለኛ ጥያቄ ነው የጠየቀው። ሁለተኛው ጥያቄ ስፔሻሊ ሰው ወደ እናቱ ማፀን ድጋሚ ገብቶ ይወለድ ዘንድ ይችላልን? ትክክል ነው። የኢየሱስ ጥያቄ ድጋሚ ልትወለድ ይገባል ነው። ዳግመኛ ልትወለድ ይገባል ሲለው ድጋሚ ወደ እናቴ ማፀን ትክክል ነው። ምክንያቱም ድጋሚ ተባለ እንጂ ሌላ ፓርት አይደለም የተባለው። በፊት እንዴት ተወለደ አሁን ደግሞ ምናምን አይደለም የተባለው እኮ። ዳግመኛ ልትወለድ ድጋሚ ተወለድ ሲለው ድጋሚ እንደገና ከዛው ምንጭ ነው ቃሉ። ከዛው ምንጭ ድጋሚ ተወለድ ነው። ከዛው ምንጭ ድጋሚ ዳግመኛ ቦርን አጌን ከዛው ፓርት ሲለው እሱ ትክክል ነው። ድጋሚ ወደ እናቴ ማፀን ገብቼ በፊት እንደተወለድኩት አሁን ልወለድ አለ አይደለም አለው። እሱ የስጋ ፓርት ነው። እኔ ማውራው የመንፈስ ፓርት ነው። በመንፈስ ተወልደ ነበር። አሁንም ከዛው ከመንፈስ ድጋሚ ተወለድ። ድጋሚ የምትወለደው ከእግዚአብሔር ነው። መጀመሪያም የተወለድከው ከእግዚአብሔር ነው። የብዙ ሰዎች ጥያቄ ዝጭ ጋር ናት። ብዙ ሰዎች ድጋሚ መወለድ ሲባል መጀመሪያ ከእናቴ ካቶ ከሌና ከወይዘሮ ከሌ ተወልጃለሁ፣ ሁለተኛ ደግሞ አልተባለም። ዳግመኛ ከዛው ተወለድ፣ ዳግመኛ ከዛው ሶርስ ተወለድ አልተባለም። ከስጋ መጀመሪያ ተወልዳል፣ አሁን ከእግዚአብሔር ተወለድ አይደለም ወሬው። አይደለም። ዳግመኛ ቦርን አጌን ከማ መጀመሪያ በአዳም አማካኝነት ከእግዚአብሔር ተወልዳል፣ ከእግዚአብሔር ወጣል። ያኛው ፒክቸር ምን ብለዋል? ጠፍቷል፣ ተበላሽቷል በኃጢአት ምክንያት። አሁንም ድጋሚ ተወለድ ከማ ከእግዚአብሔር። አሁንም ይሄው ነው መንፈስ ከሆነው ከእግዚአብሔር። የስጋን አይደለም ማወራልህ እኔ። የስጋ መወለድ መጀመሪያም ተወለድክ፣ ሁለተኛም ስጋ እንደው ቢቻል ብትወለድም ውጤት አታመጣም። እሱ ኮራፕትር ነው።
እሱ በስባሽ ነው፣ እሱ ኃላፊ ነው። እሱን አይደለም ማውራው እኔ። ከዛ ከእውነተኛው ማንነትህ ኃጢአተኛ ከተባለው ማንነትህ ያ ማንነት ስፒሪት ላይ ኃጢአተኛ ያስባለው እኮ ከስጋ የሚጀምር አለ ስፒሪት ነው። አንድ ሰው እኮ ጨዋ ሆኖ ቢወለድም አይደል ጨዋ ሰውዬ ከምንም ኃጢአት ሰርቶ አያውቅም። ይሄ ሰውዬ ከተወለደ ጊዜ ጀምሮ ምንም ማንንም ዞር ብሎ አይቶ አያውቅም። ምንም ተመኝቶ አያውቅም። ምንም ሰድቦ አያውቅም። ምንም አድርጎ አያውቅም። ቤት ውስጥ የተዘጋበት ነው ቢባልም አንድ ሰው ከተወለደ በምድር ላይ ኃጢአተኛ ይባላል። ምንም ይሁን ይሄ ሰውዬ ማንንም አይናገርም። ጨዋ ብትለውም ጨዋ ኃጢአተኛ ይባላል። ጸባየኛ ኃጢአተኛ ሊባል ነው። ኔቸር ነው የምናወራው። ከስጋ የሚጀምር ወይም ካንተ አድራጎት የሚጀምር ሳይሆን ከመወለድ የሚጀምር ከዛኛው አዳም የተወለድንበት መወለድ ኃጢአተኛ ስላስባለ አዳም ያኔ ሲስት ሁሉን ስላሳተ በአንድ ሰው ኃጢአት ወደዚህ ዓለም ገባ። ሮሜ 5:12 በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ፣ እንደዚሁም ለሰው ሁሉ ለሰው ሁሉ ሞት ደረሰ። ለሰው ሁሉ በአንድ ለሰው ሁሉ በአንድ ለሰው ሁሉ በአዳም ሁሉ ኃጢአተኛ ሆነ። ሁሉ ኃጢአተኛ ያስባለው ዋናው ትክክለኛው አይደንቲቲ የስፒሪት አይደንቲቲ ነው፣ የመንፈስ አይደንቲቲ እንጂ ከፍሌሽ የሚጀምራል። ያማ መገለጫ ነው። በኋላ ላይ የምትሰድበው ዝሙት መስረቁ ምኑ እሱ ሌላኛው ፓርት ነው። እሱ ኃጢአተኛ ስለሆንክ ዛፉ ኃጢአተኛ ስለሆነ የሚያፈራው ፍሬ እሱ አሁን ፍሬ ጋር እኛ ፍሬውን ሳይሆን ዛፉን ነው የምናወራው። ዛፉ ኃጢአተኛ አሁን ያ ኃጢአተኛው ማንነት ዳግመኛ ሊወለድ ይገባል። ከእግዚአብሔር እንዴት ነው? ዛሬ ሳምንትችን ትንሽ አይተናል አይደል? ይሄን በደንብ አንደኛ ጴጥሮስ 1:3ንም አይተን አይደል? ሁለተኛ የወለደን ነው የሚለው አንደኛ ጴጥሮስ 1:3 ሁለተኛ የወለደን ሁለተኛ ጊዜ ትዋይስ ከእግዚአብሔር የተወለድከው ሁለተኛ። መጀመሪያ ተወልደ ነበር ድሮ፣ አሁን ሁለተኛ ጊዜ አሁንም ከእግዚአብሔር ትወለዳለህ። ሁለተኛ ነበር የተወለደው። ዛሬ ግን እንዴት ነው አወላለዱ? እዚች ጋር ትንሽ ስላለች እሷን ፓርት ትንሽ ልንካና ዛሬ ልለፍ ወደ ሳምንት። ጌታ ይባረክ። ስለዚህ ኢየሱስ ምን አለ? ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ሰው ከውሃና ከመንፈስ ካልተወለደ በቀር ውሃ መንፈስ ከውሃ ከመንፈስ ብዙ ሰው ግራ አይገባውም። ከውሃ ግን ግራ ይገባዋል። ከመንፈስ የሚለው ልክ ነው። መንፈስ ከሆነው ከእግዚአብሔር መወለድ እንደሆነ በደንብ ይገባዋል ብዙ ሰው። ከመንፈስ የተወለደም ብሏል። ቁጥር 6 ላይ እንደውም ከመንፈስ የተወለደ መንፈስ ነው ብሎታል። እንደውም ዘው ቁጥር 6 ላይ ከመንፈስ የተወለደ መንፈስ ነው። ከመንፈስ መወለድ ይቻላል፣ እሱ ችግር የለም። ውሃ የሚለው ግን ሰው ጥምቀት ያደርገዋል። ከጥምቀት ዳግመኛ ልደትን ይሰጣሉ የሚለው ነው ጥያቄው። ከውሃ ሲል ሰው ከውሃና ከመንፈስ ሲል መንፈስን ባይሰትም ከውሃ ሲል ጥምቀት ይመስለዋል። ካልተጠመቅኩ አልድንም፣ ያልተጠመቀ ሰው አይድንም የሚል ጤናማ ያልሆነ አንድ ሰው በክርስቶስ ኢየሱስ ካመነበት ጊዜ ጀምሮ መጠመቅ ይኖርበታል። ጥሩ ነው፣ ልክም ነው። ግን ጥምቀት ስላልተጠመቅኩ ደህንነትን አላገኘም አይባልም። ደህንነት ያለው በማመን እንጂ። ለዚህ ነው አሁን እዛው ማርቆስ 16 ላይ ያመነ የተጠመቀም ይድናል። ቀጥሎስ ያላመነ ግን ይፈረድበታል። ፍርድ ያለው ባለማመን እንጂ ባለመጠመቅ አይደለም። ባትጠመቅም ትድናለህ። መጠመቅ ግን ትክክል ነው። የዳነ ሰው ምልክቱ ነው። የዳነ ሰው መገለጫው ነው። የዳነ ሰው መገለጫው። ስለ ጥምቀት ትልቅ እኔ ጠንካራ ትምህርት አለኝ። ሌላ ጊዜ በደንብ እናወራለን። ግን አሁን ስለ ጥምቀት አይደለም ወሬ። ሰው መዳን አለበት። ያላመነ ግን ይፈረድበታል ነው። በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው። ዮሐንስ 3:16 17 18 36 ሄዳችሁ ብትመለከቱ ባለማመናቸው ምክንያት ይፈረድባቸዋል። በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስላላመነ ባለማመን ነው ፍርድ ያለው፣ ባለመጠመቅ አይደለም። ሰው ለምሳሌ ከኢየሱስ ጋር የተሰቀለውን ሁሉ ጊዜ እንጠቅሳለን። ዛሬውኑ በገነት ከኔ ጋር ትሆናለህ ተብሏል። መች ተጠመቀ አይደል? እዛው ጌታ ሆይ ይሄ ሰውዬ ምንም አላረገም አለ። መጀመሪያ እዛው መሰከረለት። እኛስ በጥፋታችን ነው ብንሰቀል አለ። ከዛኛው ጋር ነው ቮሊቦሉ
ወሬው ከዛኛው በወዲያኛው ሳይድ በተሰቀለው ያኛው እስቲ አንተ የእግዚአብሔር ልጅ ከሆንክ ራስህንም አድንና እኛንም ይኸው መጨረሻ ላይ እንኳን ይተብታል። በሞት ጫፍ ላይ እንኳን የሚተብት ሰውዬ ነው ያ። ይሄኛው ደግሞ እኛ ብንሰቀል በጥፋታችን ነው ይላል። ይህ ሰው ግን ምንም አላደረገም አለ። ኮንፌስ አረገ፣ መሰከረ። ቀጥሎ ጌታ ሆይ ኢየሱስ ጌታ እንደሆነ ይላል። በልብ ብታመን አይደል ጌታ እንደሆነ ያውቃል። ጌታ ሆይ በመንግስት ስትሄድ ሌላ አንድ ነገር ያውቃል። የሰውዬ ዱርዬ ቢሆንም መንግስት እንዳለ ከሞት በኋላ ህይወት እንዳለ የፈለገ ዱርዬ ወንበዴ ቢሆን አንድ የሚያውቀው ትሩዝ አለው። በመንግስት ስትሄድ አስበኛል። ጌታ ሆይ አለ፣ ንጹህ ነው አለ፣ ጌታን መንግስት አለ። እነዚህ ትሩዞች አሉት። በመንግስት ስትሄድ ኢየሱስ ዞር ብሎ ምንድን ያለው? ዛሬውኑ መች ተጠመቀ ሰውዬ? እዚህ ጫፍ ላይ ገባ ማለት ነው። የመጨረሻ አሪፍ ማለት እሱ ነው። የሞት ጫፍ ላይ በሞት ጫፍ ላይ እንኳን ነቄ ነው እንዴ ሊበላ ነው። ካሁን በኋላ እዛ ሊበላ ነው። በቃ ገብቶታል። ከሞት በኋላ ሌላ ህይወት እንዳለ ወይ የዘላለም ህይወት ወይ የዘላለም ፍርድ ወይ የዘላለም ሞት እንዳለ በደንብ እውቀት አለው። ስለዚህ እዛው ዛሬውኑ ተባለ ገባ። ምን ሰው ያልተጠመቀ አመነ። ያመነ ሰው እድል ካለው ይጠመቃል። እናጠምቃለን በማጥመቅ አምናለሁ። ምክንያቱም ጥምቀት ትልቅ ኃይል ስላለው ሌላ ፓርት ነው እሱ። ከሳልቬሽን ጋር ግን አይገናኝም፣ ከደህንነት ጋር ግን አይሰፋም። ታዲያ እዚህ ጋር ከውሃ የሚለው ምንድን ነው? ሰው ከውሃና ከመንፈስ ካልተወለደ በቀር ውሃ ይወልዳል ነው የሚለው። መንፈስ እንደሚወልድ ሁሉ የተወለዳችሁት አንዱ ከውሃ ነው እያለ ነው። ይህ ውሃ ምንድን ነው? ከውሃ ዳግመኛ ልደትን የሚሰጠው ውሃ የተባለው ፒክቸር የተደረገው ምንን ነው? ስለ እግዚአብሔር ቃል ብዙ ጊዜ በውሃ ተመስሎ ብዙ ጊዜ እናያለን። የእግዚአብሔር ቃል በብዙ ቦታ ላይ አሁን ስለነገርኳችሁ ቃል ንጹሃን ናችሁ ዮሐንስ 15:3 ላይ ንጹህ የሚያደርግ ቃል ንጹህ የሚያደርግ እስቲ አሜን። አሁን ስለነገርኳችሁ ቃል ንጹሃን ናችሁ ከቃሉ ጋር አንጽቶ እንዲቀድሳት ስለ ቤተ ክርስቲያን ሲናገር ኤፌሶን 5:25 እና 26 ከቃሉ ጋር አንጽቶ እንዲቀድሳት ቃሉ የማንጻት ኃይል እንዳለው ብዙ ቦታ ላይ ይናገራል። ቃሉ የውሃ ፓርት እንዳለው የማንጻት የማጠብ ንጹህ የማድረግ ዳግምም የመውለድ አሁን ሐሳቡ በደንብ እየገባችሁ ይመጣል። አንደኛ ጴጥሮስ ላይ ዳግመኛ የተወለድንበትን አንደኛ ጴጥሮስ 1:23 ላይ ሁላችሁ የምታውቁትን ሐሳብ ልናገርና ወደ ዋናው ሐሳቤ ልምጣ። ጌታ ይባረክ። አንደኛ ጴጥሮስ 1:23 ዳግመኛ የተወለድ ነው። ዳግመኛ የተወለድ ነው። ከመንፈስ የተወለደ መንፈስ ነው። እሱ ልክ ነው። ሁለተኛው ዳግመኛ የወለደን ዳግመኛ የተወለድንበት ፐርፐዝ ውሃ የተባለው ፐርፐዝ ምን እንደሆነ እዚህ ጋር በደንብ ግልጽ አድርጎ ይናገራል። አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ድጋሚ ስለመወለድ ነው ማውራው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ዳግመኛ ውልደት የመጣው በእግዚአብሔር ቃል ነው። ቃልና መንፈሱ ናቸው ዳግም ልደትን የሚሰጡት። የእግዚአብሔር ቃልና የእግዚአብሔር መንፈስ ነው ዳግም ልደትን የሚሰጠው። የእግዚአብሔር ዘር የተባለው ቃል ነው። ዘር የማይጠፋ ዘር ዳግመኛ የተወለዳችሁበት ዘር። ያለ ዘር መወለድ የለም። በስጋም እንኳን ስንወለድ ዘር የግድ ያስፈልጓል። እንቁላል ስላለ ብቻ አልተወለድንም። በእናት ሆድ ውስጥ በስጋ ነው ማወራው። ዘር የግድ ያስፈልጋል ነው። ኢቭን ከዘፍጥረት ጀምሮ ሄዳችሁ ስትመለከቱ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እግዚአብሔርም አለ ይላል። ቃል እስኪመጣ ስፒሪት አክት አያደርግም። ወርድ እስኪወጣ ቃል እስኪመጣ እግዚአብሔርም አለ ብርሃን ይሁን አለ አለ። መንፈስ አለ። አሁን ሰማያት በመንፈሱ ውበትን አገኙ ይላል። ግን ምን ሲወጣ ቃል ስፒክ ዘ ወርድ ወርድ ሲናገር ስፒሪት አክት ያደርጋል። ሁልጊዜ ስፒሪት አክት የሚያደርገው ከወርድ ጋር ነው፣ ከቃል ጋር ነው። መንፈስ የሚንቀሳቀሰው ከቃል ጋር ነው። መንፈስም ያለ ቃል ቃልም ያለ መንፈስ ውጤት አያመጡም። ሁለቱ ናቸው። የሁለቱ ኮምባይኔሽን ልጅነትን አምጥቷል ነው። ወደ ስፒሪትም ስንመጣ
ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ለዘላለም በሚኖር ኢንኮራፕትድ ከሆነው ዘር። ኮራፕትድ ከሆነው አይደለም። ከሚጠፋ ዘር የሚጠፋ የማይጠፋ፣ ኮራፕትድ ኢንኮራፕትድ የሚጠፋ የሚበሰብስ ማለት ነው፣ የሚያልፍ። አሁን እኛ የተወለድነው የሚጠፋ ዘር ሳይሆን፣ ወይም በሌላ ልምጣላችሁ ወደዚህ፣ ይሄኛው ስጋችን የተወለደው በሚጠፋ ዘር ነው። አሁን የስጋ ኑሯችን ወይም የስጋ ህይወታችን የሚጠፋ ዘር ነው። አሁን ድጋሚ የምንወለደው ከማይጠፋ ዘር፣ ሃሌሉያ፣ ለዘላለም በሚኖር ዘላለማዊ። አሁን ስጋ መቼም ዘላለማዊ ሆኖ አያውቅም። ይሄ ስጋ ዘላለማዊ አይደለም፣ በምድር ላይ ጊዜያዊ መኖሪያችን ነው። በዚህ ምድር ላይ እስካለን ለጊዜው የምንኖርበት መኖሪያ ስጋ ነው። በኋላ ይህን ስጋ ቻው ብለን ቴንኪው ብለን እንሄዳለን። እስካሁን ባንተ ውስጥ ስኖር ነበር፣ ሳጥብክ ኮስሞስ አረግህ፣ ውብ ሳረግህ፣ ሳሳምርህ ኖር ያለው እስካሁን ተንከባክቤ ያለው ልክ ነው። አሁን ግን ታይሜ ወደ ጌታ። ለዚህ ነው ጳውሎስ ልሄድ አይደል ልሄድ ከእርሱ ጋርም ልኖር እናፍቃለሁ፣ በስጋ ውስጥ መኖሬ ግን ለእናንተ ጥቅም ነው አለ። አማርኛችን አይገልጸውም፣ በስጋ ብቻ ነው የሚለው። እንግሊዘኛው ኢን ዘ ፍሌሽ መኖሬ ይላል። ኢን ዘ ፍሌሽ በስጋ ውስጥ መኖሬ ለእናንተ ስለሚያስፈልግ ነው። በስጋ ውስጥ እስካለው ሰዎችን እጠቅማለሁ። እኔ አሁን በስጋ ውስጥ እስካለው እየጠቀምኳችሁ ነው አይደል እንዴ? ሁልጊዜ አንድ ነገር አስቡ። ሁልጊዜ በስጋ ውስጥ ስትኖሩ ለሌላው ስለምታስፈልጉ ነው። እስቲ አሜን። አዎ እኔ ከሚል ትወጣለህ ማለት ነው። ለሌላው ስለማስፈልግ በስጋ አለው አይደል? አዎ ለሌላው አስፈልጋለሁ፣ ለእናንተ የሚያስፈልግ ስለሆነ አለ ጳውሎስ እንጂ እኔ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ። ከስጋ መውጣት። ይሄኛው ስጋ ጊዜያዊ ነው፣ ጊዜያዊ መኖሪያችን ነው። ይሄ ጊዜያዊ መኖሪያችን ጊዜያዊ ባልሆነ መኖሪያችን ዘላለም መኖሪያ ደግሞ አለን። ደግሞ ከድንኳን ወተን ህንፃ የተባለው ማለት ነው። አንደኛ ቆሮንቶስ ላይ 5 ታሪኩ ላይ አይደል እንዴ? ድንኳን የሚሆነው መኖሪያችን ቢያልፍ እንኳን በእጅ ያልተሰራ በእግዚአብሔር ቤት ደግሞ ሌላ መኖሪያ ህንፃ ቋሚ። ድንኳኑ ሲፈርስ ቋሚ መኖሪያ ደግሞ አለ። አሁንም እዛም ያ ቋሚውም መኖሪያችን ነው። አሜን። እንጂ እኛውንም በመኖሪያ ቤት ውስጥ የምንኖረው ነዋሪዎች ነን። ይገባችኋል መቼም አወራሬ። ጌታ ይባረክ። ምን ማለት ነው? የሰው አይደንቲቲ መንፈስ ነው። ያ መንፈስ አሁን በዚህ ምድር ላይ እስካለን በዚህ ስጋ ውስጥ እንኖራለን። ይህን ስጋ ቻው ብለን ስንሄድ ምንድነው? ስጋ ወደ አፈሩ፣ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ። መክብብ 12:7 ላይ እቺ ቃል መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ። በአዲሱ መደበኛ ትርጉም ይሄንን ነው የሚለው። ያኛው የድሮ ቨርዥን ግን ነፍሴም ይላል። ነፍሴም ወደ አምላኳ ወደ እግዚአብሔር፣ ስጋም ወደ አፈሩ ይላል። ስጋም ወደ አፈር ሳይመለስ በጉብዝና ወራት ፈጣሪን አስብ። ስጋ ወዴት ይመለሳል? ወደ አፈሩ። ከየት ነው የመጣው? ከአፈሩ። ከአፈር የመጣ ወደ አፈር ይመለሳል። እኔ ግን መንፈስም ይላል። በእንግሊዘኛውም ስፒሪት ነው የሚለው። አዲሱ መደበኛ ትርጉምም መንፈስም ይላል። መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ። ስለዚህ የኛ ቢንግ ወደ እግዚአብሔር ይሄዳል። ከእግዚአብሔር ነው የመጣውና እስቲ አሜን። የመጣውት ከእግዚአብሔር ነው በሉ እስቲ። ከእግዚአብሔር ውስጥ አይደል የወጣ ነው? ወደ እግዚአብሔር እንሄዳለን እኛ። ስጋችን የመጣው ግን ከአፈር ነው፣ ወደ አፈር ይመለሳል። በዚህ ስጋ አትመካ፣ በስጋ አትመካ። ጥለነው የምንሄደው ነው። እስከ ጊዜው ግን እንንከባከበዋለን፣ በቅድስና እናኖረዋለን። በዚህ ውስጥ የምንኖረው ያው ቅዱስ መስዋዕት አድርገን እናቀርባለን። እስካለ ኮንትሮል አድራጊዎቹ እኛ ስለሆንን ኮንትሮል እናደርገዋለን። በስጋ ግን መመካት የሚባል የለም። የኛ ትምክህት በማንነታችን ነው፣ ዘላለማዊ። ስለዚህ እዚህ ጋር ምን እንደሚለው ለዘላለም በሚኖር የማይጠፋ ዘር ከእርሱ ተወልዳችኋል። ኮራፕትድ ካልሆነው ኢንኮራፕትድ ከሆነው የማይጠፋ ኢንኮራፕትድ የሆነው ዘር የሚያወራው ኢንኮራፕትድ የሆነውን ስለ እግዚአብሔር ቃል ነው የሚያወራው። ከማይጠፋ ዘር ከእግዚአብሔር ቃል ዳግመኛ የተወለዳችሁት በሚጠፋ ዘር ሳይሆን ከማይጠፋ ለዘላለም በሚኖር በሕያውና እንደውም ሲቀጥለው እንደውም በጣም ደስ የሚል
እንትኑን ይዘጋዋል አይደለ? ስጋ ምንድነው? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስጋ ሁሉ ይላል ቀጥሎ፣ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል። የጌታ ቃል ግን የሚያወራው ስለ ቃል ነው። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። በወንጌልም የተሰበከላችሁ ቃል ይህ ነው። ሲሰበክ ዘር ነው። ከመሆን ወንጌል ሲሰበክ አሜን ሲል ዘሩ ይገባል። ዘሩን ሲቀበል ዳግም ይወለዳል። ይሄ ዘር ነው ዳግመኛ ልደትን የሚሰጠው። የእግዚአብሔር ቃል የወንጌሉ ቃል ይሄ ቃል ነው ለዘላለም የማይጠፋው። ስለዚህ ስፒሪት ከመንፈስ የተወለደ ግልጽ ቋንቋ ነው። ውሃ የሚለውን ግን ፓርት ግን ስለ ቃሉ ነው። ዳግም ልደትን ያዕቆብ 1:18ንም ትንሽ ልንገራችሁና ፕሬዝ ጋድ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ያዕቆብ 1:18 በእውነት ቃል አስቦ ወለደን። እኔ በጣም ሺህ ቦታ እያለ ስለ መወለድ ለምን ሰዎች ግራ እንደሚገባቸው አይገባኝም። ባለፈው በደንብ አስተምሬያለሁ። እኛ ከእግዚአብሔር የተወለድን ሰዎች ነን። እኛ የተወለድን ወለደን ሲል ነው የተወለድን ወለደን። ጉዲፈቻ ለምን እንደሚያምን ሰው አይገባኝም። እንደምንም አድርጎ ለጉዲፈቻ ጉዲፈቻ ማለት በዘር ያልወለድከው አምጥተህ ግን የልጅነትን ስፍራ የሰጠው ማለት ነው። ሊወርስ ይችላል። ስፔሻሊ በሮማውያንም ካልቸር ስፔሻሊ አዶፕሽን የሚባለው ዘ ቲቺንግ ኦፍ አዶፕሽን በጣም ብዙ ሰዎች ስለሚያምኑ አዶፕሽንን የሚያምኑት አዶፕሽን ማለት ያልወለድከው ዘር የሌለበት አምጥተህ ግን ወራሽ በወራሽነት ነው። ለሮማውያን ግልጽ ነው ቃሉ። አሁን ሮሜ 8:17 ላይ ሲያወራ አዶፕት ሲል አዶፕት የሚያወራው ስለ ወራሽነት ለማውራት ስለሚፈልግ የመውረስን። ምክንያቱም ልጅ በቤት ውስጥ ካደገ ባይወለድም የዛ ቤት ወራሽ ነው። የሮማውያን ካልቸር ነው ይሄ። እኛ ግን አዶፕሽን ሳይሆን በርዝን ነው የምናምነው፣ በመወለድ። እስቲ አሜን። እኔ በአዶፕሽን አይደለ፣ እኔ የእግዚአብሔር አዶፕተር ልጅ አይደለሁም፣ የተወለድኩ ልጅ ነኝ። ይሁን እዚህ ጋር ማለት በእውነት ቃል አስቦ ወለደን። እስቲ አሜን። የተወለድን በርዝ ቦርን የሆንን የወጣን ከእርሱ ውስጥ የተወለድን የእግዚአብሔር። እኔ የእግዚአብሔር ልጅ ነኝ ስትል ከእግዚአብሔር ውስጥ ወጥቻለሁ ነው። ከእግዚአብሔር ተወልጃለሁ፣ የእግዚአብሔር ልጅ ነኝ። ዘሩ በእኔ ውስጥ ይኖራል። እስቲ አሜን። አንደኛ ዮሐንስ 3:9 ላይ ይሄን አይደል ያወራው? ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም አለና ዘሩም በእርሱ ውስጥ ይኖራልና ዘሩም በእርሱ ውስጥ ይኖራል። የእግዚአብሔር ዘር በእኔ ውስጥ ስለሚኖር ኃጢአትን ማድረግ አልችልም ነው። ከእግዚአብሔር የተወለደ የሚያወራው ከእግዚአብሔር መወለድ ወይም የተወለደ ኃጢአትን አያደርግም የሚለው ፓርት ከእግዚአብሔር የተወለደ ወይም ዳግመኛ የተወለደው መንፈሳችንን ነው የሚያወራው። ስለ መንፈስ ነው በመሰረቱ። ግን የፈለገ ቢሆንም ከእግዚአብሔር የተወለደ የእግዚአብሔር ዘር በእርሱ ውስጥ ይኖራል። ከእግዚአብሔር የተወለደ ከተባለ ዘር አለ። የተወለደ በእውነት ቃል አስቦ ወለደን። ዮሐንስ 1:12 ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ምን ላሉት? ለተቀበሉት። ሲቀበሉት በስሙ ሲያምኑ የእግዚአብሔር ልጅ የመሆን ስልጣንና መብትን አገኙ። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ሲያከራው እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከማን ተወለዱ? ከእግዚአብሔር። ከደም ከሥጋ ፈቃድ ከወንድ ፈቃድ ሰው እንደሚወለድ ሁሉ ከእግዚአብሔር መወለድ የሚባል አለ ነው። ወሬው ምንድነው? የመወለድ ነው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እስቲ ከእግዚአብሔር ተወልጃለሁ በል እስቲ አንዴ። ሃሌሉያ። ከእግዚአብሔር የተወለድንበት ፓርቱ ምንድነው ነው ዛሬ እያየን ያለነው። ምንድነው? ስለ እግዚአብሔር ቃል ነው የሚያወራው። የእግዚአብሔር ቃል ቅድም እንዳልኳችሁ ንጹህ የማድረግ በውሃ የተመሰለበት ፓርት ከቃሉ ጋር አንጽቶ የሚያነጻ። አሁን ስለ ነገርኳችሁ ቃል ንጹህ ናችሁ፣ ንጹህ የሚያደርግ
እንዴት አንደርስታንድ እንደምናደርገው አላውቅም እንጂ ዘፍጥረት ላይ ሄዳችሁ ስትመለከቱ ልክ ቃል ሲቀበል ነው ከዲያብሎስ የተወለደው አዳም። ቃል እስከሚቀበልበት ቀን ድረስ የእግዚአብሔር ልጅ ነበር። ቃል ዘር ነው ብሎ ነው እንዴ ብሎ ሲቀበል ሲዱን ሲቀበል ከዛ በኋላ የዲያብሎስ ልጅ ተባለ። ምንድነው ልጅ ያስባለው? እንዴት ነው የወለደው? ወርዱን ተቀበለው፣ ዘሩን ተቀበለ። የዲመን ዘር ውስጥ አለ። ኃጢአተኛ የሚያስብል የኃጢአት ኔቸርን ሪሲቭ አረገ። ኃጢአተኛ የሚያስብል ኔቸር ነው ኃጢአት። ኃጢአተኛ ማለት ደግሞ አይደንቲቲ ነው፣ ማንነት ነው። ኃጢአተኛ ያስባለ ኃጢአት የሚባል ኔቸር ነው። ኃጢአት የሚባል ኔቸር ውስጥ ባይኖር ኃጢአተኛ አትባልም። የተቀበለ ሰው ሁሉ አንድ ዘር ተቀብሏል፣ የእግዚአብሔርን ዘር ጽድቅ። እስቲ አሜን። ጽድቅ አንተ ውስጥ። ለዚህ ነው እኛም በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት ያደረገው። የተቀበሉ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የእግዚአብሔር ጽድቅ ይባላል ሮሜ 10:3-4 እና የእግዚአብሔርን ጽድቅ ሳያውቁ የእግዚአብሔር ጽድቅ the righteousness of God የሚባል የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ሰው የራሱ ሰልፍ ራይቸስነስ ራሱን በራሱ ፐርፌክት ለማድረግ ራሱን በራሱ ንጹህ ለማድረግ ራሱን በራሱ ለማጽደቅ የሚታገለው ትግል ነበረ። ግን አሁንም መጥቷል፣ የእግዚአብሔር ጽድቅ ተገልጧል። ሃሌሉያ። የእግዚአብሔር ጽድቅ የተገለጠው ያለ ሕግ ግን በእምነት ያለ ሕግ ተገልጧል ይላል። በምን የምንቀበለው? በእምነት። በሕግ ስራ ሳይሆን በእምነት የምንቀበለው የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል ሮሜ 3:20 ጀምሮ ባለው ፓርት ላይ እስከ 24 ያለ ሕግ ግን በእምነት የሚያምኑ ሁሉ ይጸድቁ ዘንድ ይላል። ቀጥሎ የሚያምኑ ሁሉ ይጸድቁ ዘንድ። ስለዚህ ይህን የእግዚአብሔርን ጽድቅ በእምነት አሜን ብለን ስንቀበል ጽድቁን ተቀበልን። ያ ጽድቅ አንተ ምን ያስብልሃል? ጻድቅ። አይደንቲቲን ይለውጠዋል። ጻድቅ ናችሁ? እርግጠኛ ናችሁ? ምኑ ነው የተለወጠው? አሁን ጻድቅ ነኝ የምትለው ከስጋ አይደለም የምትጀምረው፣ በመንፈስ ላይ ፕሪንት ከተደረገው ማንነት ነው የምትጀምረው። መንፈስ ላይ ፕሪንት የተደረገው የእግዚአብሔር ጽድቅ ስለሆነ ያ የእግዚአብሔር ጽድቅ አንተን ጻድቅ ያስብልሃል። አይደንቲቲ ነው። ኃጢአት እኮ ነው ኃጢአተኛ ያስባለው። ጽድቅ ነው እኮ ጻድቅ የሚያስብለን። ሁለት ኔቸሮች ናቸው ያሉት። ሁለት ዛፍ ነው ያለው። የጽድቅ ዛፎች እንዲባሉ ይሌለ ሁለት ዛፍ ነው ያለው። ፍሬ ጋር ለመሄድ ያለብን መጀመሪያ ዛፉን እመነው። ከአድራጎት በፊት አይደንቲቲን እመነው። በክርስቶስ ካመንክበት ቀን ጀምሮ አንተ ምንድነህ? ጻድቅ። ሃሌሉያ። ጻድቅ የእግዚአብሔር ልጅ። የእግዚአብሔር ልጅ ሆኖ ኃጢአተኛ የለም። የእግዚአብሔር ልጅ ነኝ ብለህ ኃጢአተኛ የለም። ኃጢአተኛ ከሆንክ ጌታን ተቀበል እና የእግዚአብሔር ልጅ ሁን። አራት ነጥብ። አንድ ሰው በክርስቶስ ካመነበት ቀን ጀምሮ ማንነቱ ጻድቅ ነው። ባህሪው ጤናማ ላይሆን ይችላል። የሚሰራቸው ስራዎች ጤናማ ላይሆን ይችላል። ኔቸሩ ግን የእግዚአብሔር ልጅ ነው። እንደምትፈልገው ልጅህ ባይሄድልህም ግን ልጅህ ነው። እንደምትወደው ልጅህ ባይሆንልህም ግን ልጅህ ነው። ዘርህ አለበት አይደል እንዴ? የማይገባውን ሮንግ ነገር ሄዶ ሮንግ ነገር ሲያደርግ ካሁን በኋላ ልጅ አይደለም ብለህ መስኮት ከፍተህ በመስኮት አትለቀውም አይደል እንዴ? ሰው እኮ ለዚህኛው ያምናል። ለመንፈስ ግን ልክ እግዚአብሔር ሮንግ ነገር ያረክቀን እንዲያርጎ በመስኮት ሪንግ አውት የሚያደርግ ይመስላል። እግዚአብሔር አሁንም የማይገባ ነገር ብታደርግም ልጄ አሁን ከማይገባ ነገር ወደሚገባው ነገር ይመጣል ብሎ አሁንም ልጄ እያለ ያንተን መቆም፣ ያንተን መበርታት፣ ያንተን መነሳት፣ ያንተን መጽናትና ትክክለኛ እግዚአብሔርን የሚመስል ማንነት እንድትገልጥ አሁንም እግዚአብሔር ይጠብቃል። እስቲ አሜን። አንድ ነገር ጋራንቲ ልንገራችሁ፣ መቼም እናንተ አትወድቁም። እንደ ወድቀ የመጨረሻ ዜሮ እንኳን ብገባ አሁንም የእግዚአብሔር ልጅ ነኝ ማለት ነው። ጌታ አሁንም ይመክረኛል። አሁንም እንድነሳ እንድቆም። ጻድቅ 7 ጊዜ ይወድቃል ይነሳል ማለት ስሙ እኮ ወድቆም ጻድቅ ነው ስሙ አይደል እንዴ? ጻድቅ 7 ጊዜ ይወድቃል አለ። ስሙ ማን ነው? ጻድቅ። ወድቆም እኮ ጻድቅ በቃ አሁን ሰው እኮ መሰለ ሲወድቅ ኃጢአተኛ፣ ሲነሳ ጻድቅ፣ ሲወድቅ እንደዚህ ነው። ፑሽ አፕ አትስራ። ይሄ ሃይማኖት ነው የሚያሰራ። ሃይማኖት ሁሌ ይቆርጣል። ልክ የሆነ የማይገባ ነገር ያረክከን ኃጢአተኛ ብሎ ይፈርጃል። እግዚአብሔር ግን አሁንም ልጄ ግን በማይገባ ህይወት ውስጥ ያለ የማይገባ ስራ የሚያረግ ሮንግ ነገር የሚያደርግ ግን ምኔ ልጄ ጻድቅ ነህ
ከእግዚአብሔር ተወልደሃል። ኃጢአተኛ ከሆንክ ጌታ መቀበል ነው። ኔቸር ነው ማወራው። አሁን ማወራው ፖዚሽናል አይደንቲቲ ነው። ዋናውን ትክክለኛው ማንነት ነው። ከተግባርህ አይደለም የምንጀምረው፣ ካንተ እንጀምራለን። እስቲ አሜን። የኛ መነጽር ካንተ ከውስጥ ወደ ውጪ ነው እምንለካው። ውስጣዊ ማንነት ዳግም የተወለደ ማንነት ነው። ባህሪ ግን ጤናማ ላይሆን ይችላል። እሱን አንተው ራስህ ልታስተካክል ኃላፊነት ተሰጥቷል። ስጋችሁን ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ አንተ አቅርብ ነው የተባልከው። ጌታ ሆይ አድርገኝ የሚባል ነገር የለም። አሁን መዝሙር ስታዩ መልካም እንደሆነ አድርገኝ፣ መልካም ሁን አንተ፣ ለውጠኝ ይላል። ተለወጡ እንጂ ይሄን ዓለም አትምሰሉ ነው የተባልከው። አንተ አድርግ የተባልከውን አድርገኝ አትበል። ስለዚህ የማይገባኝን ነገር አላረግም። ሃሌሉያ። ሁልጊዜ ደስ የሚለኝ ልንገራችሁ፣ ውሳኔያችሁ ሁለተኛ እንደዚህ ነገር ውስጥ አልገኝም የሚለው ውሳኔ ደስ ይላል። አልፈልገውም እያልክ አልወድ አይ ሄት ኢት እያልክ ኢንጆይ ያረከው ቀን ነው ችግሩ። ኢንጆይ ያረከው ቀን በጣም ከባድ ሲርድ የሚለው ህሊናቸው ደንዝዞ የሚል የሚደነዝዝበት ሆሊ ስፒሪት ሮንግ ነገር ስታደርግ ተው ይላል። ተው ይላል። ይሰማል። ተው ያረከው ሮንግ ነው። ኦኬ ትመለሳለህ። ስትለማመደው ማየውን ነገር ስትለማመደው ሲርድ እየሆንክ ትመጣለህ። ሲርድ ይላል። ህሊናቸው ደንዝዞ መደንዘዝ ማለት ሲርድ። አንዳንድ ጊዜ ሊፕሬሲ አይታችኋል? ስጋ ደዌ የሚባል በሽታ እና ሲርድ ነው። በቃ ምንም ሴሉ ይሞታል። ሲርድ ነው እና እኔ አሁን እንዲህ ስል ያመኛል። ሲርድ የሆነው ግን እንዲህ ቢለውም አያማውም፣ አይሰማውም። ሲርድ ነው። ደንዝዟል። ሴሎቹ ሞተዋል። ለስፒሪትም ይሄንን ጠቅሷል። ህሊናቸው ደንዝዞ ይላል። ህሊና እስኪ ደነዝዝ አትጠብቅ ነው። ከደነዘዝክ በኋላ በጣም ከባድ ነው። በራስ ሁኔታ ወደ ኋላ ትራመዳል። በራስ ሁኔታ እንዲህ እያልክ ጌታ አይደለም አንተው ሲርድ እየሆንክ ሳታውቀው ትወጣለህ ማለት ነው። ከጌታ ቤት ራስ በራስ ትወጣለህ። ጌታ ግን እዛው ነው። ወደ እኔ ብትመለሱ ያለው አንተ ነው የሄድከው። ስለዚህ ጌታ መቼም ካንተ ጥሎ አይሄድም። መንፈስ ቅዱስ መቼም ቢሆን እናንተን ጥሏችሁ አይሄድም። ለዘላለም ከእናንተ ጋር እንዲኖር አጽናኙን መንፈስ ቅዱስ የሚኖረው ክፉ አንድ ቀን በደል የበደልክ ቀን ድረስ አይደለም። መንፈስ ቅዱስ ባንተ ውስጥ የሚኖረው እስከ በደልክበት ቀን ድረስ አይደለም። ልክ ስትበድል ብዙ ሰዎች ወፍ ስለሚስሉ መንፈስ ቅዱስ ይሉና ወፍ ይስላሉ። ስለዚህ ብር ብላ የምትሄድ መንፈስ ቅዱስን ብር ብሎ የሚሄድ ያደርጉታል። ቶሎ ይሁን መጥፎ ነገር ያደረክ ቀን ጥሎ የሚሄድ ብቻ ነው። መንፈስ ቅዱስ ክፉ ነገር ስታደርግም ሁለተኛችሁ ውስጥ አትግባ ልጄ ወይ እያለ እየመከረ አንተ ከዛ ውስጥ እስክትወጣ አንተ ውስጥ እየመከረ ለዘላለም ነው አንተ ጋር የመጣው። እስቲ መንፈስ ቅዱስ በሉ እስቲ በእኔ ውስጥ ለዘላለም ነው። ፕሬዝ ጋድ። ለዘላለም ከእናንተ ጋር እንዲኖር የማይገባ ነገር እስከ ማድረግ ድረስ አይደለም። ባልና ሚስት ብዙ ጊዜ እንደዛ ነው አይደል? አስቀየመችኝ ብላ በራ እኮ አትሄድም አይደል? አስቀየመኝ ብላ በራ አትሄድም። ወዴት ትሄዳለህ? የፈረመችው እስከሚያስቀይመኝ ብላ አይደለም፣ እስከ መቀያየም ብላ የፈረመች ቀን በራ ትሄዳለች። ወይም ደግሞ እስከ መቀያየም ካለ በሮ ይሄድ። እስከ መቀያየም ግን አይደለም። መቀያየም መጨረሻ ይብሉ አይደል ሳይን ያደርገው። ስለዚህ ብትኮራረፍም የሆነ ነገር ቢሆንም ተመልሰህ ምን ታደርጋለህ? ፊክስ ታደርጋለህ። ከዚህ የባሰው ግን መንፈስ ቅዱስ ግን እኛ ውስጥ ለዘላለም እስክታስኮርፈው አይደለም። ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ አታሳዝኑት አለ እንጂ ይሄዳል አላለም። ያዝናል። አሁን እኔ በሚስቴ ምሳሌ አዘንኩ ማለት ወይም ደግሞ በእኔ አዘነች ማለት በቃ ሄደች ማለት ነው። እስከ ማዘን እኮ አይደለም። ስለዚህ ያዝናል፣ ግን አሁንም ባንተ ውስጥ ነው። አሁንም እዛው ነው። አልተመቸውም ያረከው አታሳዝኑት። ያዝናል፣ ልክ ነው። ስሜት አለው። መንፈስ ቅዱስ ስሜት ስላለው ኃይል ስላልሆነ መንፈስ ቅዱስ አምላክ ስለሆነ መንፈስ ቅዱስ ኃይል አይደለም፣ አምላክ እግዚአብሔር ነው። ያዝናል። ኃይል ምን ያዝናል? ኤሌክትሪክ ኃይል ያዝናል? አምላክ ነው የሚያዝነው። ስሜት ያለው ፈቃድ አለው፣ እውቀት አለው የራሱ የሆነ ልክ እንደ አብ እንደ ወልድ መንፈስ ቅዱስ። ስለዚህ ያዝናል ማለት ግን ይሄዳል ማለት አይደለም። አሁንም እንድትቀውም፣ አሁንም እንድትጸና፣ አሁንም እንድትነሳ፣ አሁንም መልካሙ መንገድ እንድትይዝ አሁንም አንተ ውስጥ ሆኖ ይመክራል፣ ያስተምራል፣ ይገስጻል፣ ያንጻል። ሃሌሉያ! ያጽናናል። ባዘንክበት ነገር ያጽናናል። ኦ ፕሬዝ ጋድ! ውስጥ ሆኖ አንተ እስክትቆም
የሱ ድል ያንተ መቆም፣ የሱ ድል ያንተ ስኬት፣ ያንተ በመልካም ሁኔታ መጓዝ ነው። ስለዚህ ሃሌሉያ ከእግዚአብሔር ተወልደናል። ከእግዚአብሔር የተወለድነው ከቃልና ከመንፈስ ነው። በቃሉና በመንፈሱ ቃሉ እንደ ዘር የማይጠፋ ዘር ኢንኮራፕትድ ኮራፕትድ ያልሆነ ኮራፕትድ የሚጠፋ የሚበሰብስ አይደል? ኮራፕትድ ማለት ኮራፕትድ የሚለው የሚጠፋ የሚበሰብስ የማይረባ የሚወድቅ ፍጻሜ ያለው። ኢንኮራፕትድ ማለት የማይጠፋ የማይበሰብስ ሃሌሉያ የማይጠፋ ዘር ይላል፣ የማይጠፋ ክብር ይላል አይደል? የማይጠፋ ኢንኮራፕትድ ጋድ ይላል፣ ከማይጠፋው እግዚአብሔር ይላል። ሮሜ ላይ ሄዳችሁ ተመለከቱ። የማይጠፋ ርስት ይላል፣ የማያልፍ ርስት ኢንኮራፕትድ የሆነ ኢንኮራፕትድ። አሁን እኛ የገባንበት ሃሌሉያ ያገኘነው የሆነው ክብሩ በሉ ማንነታችን ቢሆን ኢንኮራፕትድ የማይበሰብስ ፌድ የማያረግ ዳግም ስትወለዱ ከእግዚአብሔር ስትወለዱ ዳግመኛ ከእግዚአብሔር ስንወለድ ሃሌሉያ ልጆች ስንሆን የማይበሰብስ የማይጠፋ ማንነት አላችሁ። ከማይጠፋ ዘር ተወልዳችኋል። ስለዚህ ቅድም ያዕቆብ 1:18 በተናገርኩት ለፍጥረቱ የበኩራት አይነት እንድንሆን በኩር አይደል እሱ ከሙታንም በኩር ብለናል። ሳምንት ሳስተምር ከሙታንም በኩር ምን ማለት ነው? እሷን መጀመሪያ የተወለደ ጉድ ሃሌሉያ። ከሙታንም በኩር ሲል መጀመሪያ የተነሳ ፈርስት ሬዝ ነው የሚደረገው። ነው ፈርስት ቦርን ነው የሚለው። ፈርስት ቦርን ፍሮም ዘ ዴድ ከሙታንም አይደል? ስለዚህ እሱ ፈርስት ቦርን ሆኖ ሲነሳ እኛንም እዚህ ጋር አሁን ምን አለ? አሁን እሱ ፈርስት ቦርን በኩር ሆኖ ሲነሳ እኛንም ለፍጥረቱ የበኩራት አይነት እንድንሆን እስቲ አሜን። የሱ አይነት እስቲ አሜን። እሱ በኩር እኛንስ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ ያንተ ጽድቅና የክርስቶስ ጽድቅ አንድ አይነት ነው። ያንተ ቅድስናና የክርስቶስ ቅድስና አንድ ነው። ያንተ ኔቸርና የክርስቶስ ለምን እርሱም ልጅ ሆኖ ተነሳ፣ በኩር ሆኖ ተነሳ እንጂ ልጅ ሆኖ እኛም የእግዚአብሔር ልጆች። በፊት እግዚአብሔር ልጆች የሉትም ብለናል። አንድያ ልጅ ብቻ ነበረው። ያ አንድያ ልጅ ግን ተዘርቶ አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች ብሎ ኢየሱስ ተናግሮ በዮሐንስ 12:24 ኢየሱስ ሞቶ ሲነሳ ግን እርሱ በኩር ሆኖ ተነሳ፣ እኛንም አስነሳን። እርሱ በገባበት እኛም ገባን። እስቲ አሜን። እርሱ በተቀመጠበት እኛንም አስቀመጠን። በአብ ቀኝ እኮ የሚቀመጠው ቅዱስ የሆነ ብቻ ነው፣ ጻድቅ የሆነ እኮ ነው። የእግዚአብሔር ልጅ ያልሆነ በአብ ቀኝ መቀመጥ አይችልም፣ ወደ አብ መግባትም አይችልም። በእርሱ ስራ ሁላችን ወደ አብ መግባት አለንና በማስራ በክርስቶስ ወደ አብ የገባንበት ማንነትን ያገኘነው በክርስቶስ ስራ ነው። ሃሌሉያ። ክርስቶስ ሲነሳ እኛንም አስነሳን። የበኩራት አይነት እኔ የበኩራት አይነት ነኝ። ሃሌሉያ። የበኩራት አይነት እንሆን ዘንድ በእውነት ቃል አስቦ ወለደን። መንፈስ ከሆነው ከእግዚአብሔር ተወልደናል። ከመንፈስ የተወለደ መንፈስ ነው አለ። ዘሩን ግን ሲናገር የእግዚአብሔር ቃል ነው አለ። ሃሌሉያ። ከመንፈስ የተወለደ ምንድን ነው አለ? መንፈስ ነው። ከዋና ከመንፈስ ካልተወለድክ በቀር ወደ እግዚአብሔር መንግስት ልትገባ ወይም የእግዚአብሔር መንግስት ልታይ አትችልም። ሳምንት በጣም መናገር የምፈልገው ወደ እግዚአብሔር መንግስት ስንገባ ወይም ዳግም የተወለደ ሰው ቤኔፊቱን ሳምንት ትንሽ እናገራለሁ። የአዲሱ ፍጥረት ቤኔፊትስ የሚሉትን እናያቸዋለን። ምንድን ነው አዲስ ፍጥረት ሆንኩ? ምንድን ነው ጥቅሙ? ወዘ ቤኔፊት። እሺ አዲስ ፍጥረት ሆንኩ፣ በክርስቶስ አዲስ ፍጥረት ይሆናል። ኦኬ አዲስ ፍጥረት ሆንኩ፣ ምን ይሁን የሚለውን ሞር ሰፋ አድርጌ ቤኔፊቶቹን አስተምራለሁ። ዛሬ ግን ከቃልና ከመንፈስ ተወልደናል የሚለውን ሐሳብ እንድትይዙልኝ ከእግዚአብሔር ቃል የእግዚአብሔርን ቃል አሜን ብለን በወንጌል የተሰበከልንን ቃል አሜን ብለን ዘላለም የሚኖረውን የእግዚአብሔርን ቃል አሜን ብለን ዘሩን የተቀበልን ቀን መንፈስ ከሆነው ከእግዚአብሔርም ስንወለድ ሃሌሉያ ከመንፈስ የተወለደ መንፈስ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጆች ሆነናል። ሃሌሉያ። ስለዚህ አሁንም የመወለዳችንን እውነታዎች እንድታውቁት እንዴት ነው የተወለድነው ምናምን የሚለውን ግራ እንዳይገባችሁ በሙሉ ዕውቀት እንድትሆኑ ነው። እንዴት ነው የተወለድነው? ከውሃና ከመንፈስ ሲል ምን ማለት ነው? ከጥምቀት ነው? አይደለም፣ ጥምቀት አይደለም። ውሃ የሚለው ቃሉን ነው። ስለ ቃሉ ነው የሚያወራው። ዳግም ልደትን ስለሚሰጠው ውሃ ዳግም ልደትን አይሰጥም። ቃል ግን ዳግም ልደትን ሰጥቷል። ዳግም የተወለዳችሁት ከሚጠፋ ዘር አይደለም፣ ከማይጠፋ ዘር ለዘላለም በሚኖረው በእግዚአብሔር ቃል ዳግም የተወለድንበትን ዘር ማወቅ አለብን። እንዲሁም ደግሞ ከመንፈስ ተወልደናል የሚለውን ይሄን ነገር እንድታውቁት ነው። ሃሌሉያ።